ክፋትም ሆነ ደግነት፣ ማጣትም ሆነ ማግኘት፣ ጽድቅም ሆነ ኩነኔ ሁሉም ትርፍ አላቸው። ከማንም ፍጽምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ፣ ሳይስት ሳይታረም፣ ሳያበላሽ ሳያስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙ እንከን፣ ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው፣ ሳናውቅ አጠፋነው፣ ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ? ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው? አካሄዴ አጥፊ ነው ወይስ አልሚ ነው? ስራዬ በጽድቅ መንገድ የሚመራኝ ነው ወይስ በኃጢአት መንገድ የሚመራኝ ነው? ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። ልብ ተደፍኖ እንዲሁ በባዶ ለይስሙላ ሳያምኑበት ጥሩ ሆኖ ለመታየት መሞከር በፍጹም ትርፋማ ሊያደርግ አይችልም። አዎ፣ ጥያቄውን አትሽሹት። ይልቅ ደጋግማችሁ ጠይቁት። ምን አተርፋለሁ? እስከ ዛሬ በኃጢአት መንገድ ተመላልሻለሁ። ነገር ግን ምን አተረፍኩ? እስካሁን አጠፋለሁ፣ ሰው በድላለሁ፣ ለጊዜያዊ አምሮቴ ይገዛለሁ። ሰይጣን ሊያስተኝ ሲመጣ ለምን ብዬ አላውቅም። ነገር ግን ከዚህ ሁሉ ምን አገኘው ብለህ ራስህን ጠይቅ። እውነት ነው። በሰዓቱ ደስታን አግኝተህ ይሆናል። ከጭንቀት ወጥተህ ይሆናል። በሰዓቱ የተረጋጋ መስሎ ይሆናል። ነገር ግን አንዳቸውም የመጥፎ ተግባር ጥሩ ውጤቶች ረጅም ጊዜ አብረው አይቆዩም። ትጋት ከሁላችንም ይጠበቃል። መልፋት፣ መድከም፣ መሞከር የማናችንም ግዴታ ነው። ከትጋቱና ከልፋቱ እኩል ግን ትርፋችን ሊያሳስበን ይገባል። ጠንክሮ የሚሰራ ሁሉ ስኬታማ እንዳለመሆኑ መጠን የማያቋርጥ ትጋታችን ብቻም ከሕይወት እንዳናተርፍ ላያደርገን ይችላል። ምንም ከማይጠቅማችሁ ሰው ጋር ኅብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ። ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ብቻ ነው። አዎ ጀግናዬ፣ መልካምነት ሊያስጠቃህ ይችላል። ነገር ግን ትርፍ ከሚደርስብህ ጥቃት ሁሉ ይበልጣል። በጽድቅና ፈጣሪ በሚወደው መንገድ መመላለስ ብዙ ፈተናን ሊያመጣብህ ይችላል። ነገር ግን ትርፍ ፈተናህን ሁሉ የሚያስረሳ ይሆናል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫህ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በሃይማኖትህ ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶ ጠንካራ ሰውን አይወድም። ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ላለመቀበል ብዙ ምክንያት ይደረድራል። መርጠ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥ ምንም ብትባል አንገትህን አትድፋ። ነፍስህም ሥጋህም ካተረፉልህ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝህን ቀጥል። ተወደዳችሁ ተጠላችሁ፣ ተፈለጋችሁ አልተፈለጋችሁ፣ ተመረጣችሁ አልተመረጣችሁ፣ እስካሸነፋችሁ ድረስ
ለማንምና ለምንም አትጨነቁ። ዓይንና ጆሮአችሁን አሸናፊነታችሁ ላይ ትከሉ። ትኩረታችሁን ሁሉ ድል አድራጊነታችሁ ላይ አድርጉ። ማንም ምንም እንዲያደርግላችሁ መጠበቃችሁን አቁሙ። በግዴለሽነት ላይ ሰልጥኑ። ቸልተኝነትን በጥበብ ተጠቀሙ። አሸናፊነታችሁን የሚጻረረው፣ ለውድቀታችሁ ጠንክሮ የሚሰራው፣ ሰላማችሁን ለማናጋት የሚተጋው ጠላታችሁ በየቦታው አለ። እስካላሸነፋችሁ ድረስ መቼም አይተዋችሁም። ራሳችሁን እስካላበቃችሁ ድረስ እንዴትም አይፋታችሁም። ለማሸነፍ ምንም አድርጉ። ድል ለማድረግ፣ ከፍ ለማለት፣ በውጤታችሁ ለማውራት፣ ልቆ ለመገኘት የትኛውንም ሕጋዊ ተግባር ከውኑ። ፍርሃት እንደማያስቆማችሁ ለገዛ ፍርሃታችሁ አሳዩት። የፈለጋችሁትን ማድረግ እንደምትችሉ ለተቺዎቻችሁ አሳዩ። በሁኔታዎች ምክንያት በፍጹም አንገታችሁን አትድፉ። ለትንሽ ነገር የምትበገሩ አትሆኑ። ሩጫችሁ አይታይም፣ ድካማችሁ አይታወቅም፣ ስቃያችሁ አይገለጥም። ውጤታችሁ ግን ግልጽ ነው። የምትቀበሉት የአሸናፊነት ሜዳሊያ ግን ይታያል። የምትደርሱበት ከፍታ ግን ይታወቃል። አዎ፣ እንዴትም አሸንፉ። እንደምንም ከፍታውን ተቆጣጠሩት። እንዴትም ድል አድራጊ ሁኑ። እንደምንም አይበገሬውን ማንነታችሁን ግለጡት። ለማሸነፍ ተጨነቁ። ለድል ተፋለሙ። ሕይወት እንድታዳላላችሁ የምትችሉትን ሁሉ አድርጉ። በፍጹም ለቅሶ፣ ስንፍና፣ ሰበብ፣ ዋጋ ቢስነት መገለጫችሁ እንዲሆን አትፍቀዱ። የአሸናፊዎችን ልዩ ባህሪያት ተላበሱ። ምንም ውስጥ ሁኑ። ታላቅነት ተቀዳሚ ምርጫችሁ ይሁን። ምንም ይድረስባችሁ፣ ድንቅነትን አጥብቃችሁ ፈልጉ። ሁሉም ሰው የሚመኘውን ሰው ላለመሆኑ የራሱን ምክንያት ማስቀመጥ ይችላል። ነገር ግን አሸናፊነቱ የሚመጣው በምክንያቱ ሳይሆን በጥረቱ ብቻ ነው። በሕይወታችሁ የምትፈልጉትን ነገር በግልጽ ወቁ። ማንም ቢጠይቃችሁ ለማስረዳት ተዘጋጁ። ከደም ስራችሁ ተሳስሮ ከማንነታችሁ ጋር ተዋህዶ መገለጫችሁ እንዲሆን አድርጉ። ባነሰው በራስ መተማመናችሁ ዋጋችሁን አታሳንሱ። በበዛው ስንፍናችሁ ራሳችሁን አታስንቁ። ጆሮ አላችሁ፣ ነገር ግን የሚነግፋችሁን ወሬ አትሰሙም። ዓይን አላችሁ፣ ነገር ግን አሸናፊነታችሁ ፊት የሚቆመውን መሰናክል አትመለከቱም። ምርጫችሁን ምረጡ። ማንም የማያቆማችሁን ብርቱ ማንነት ፍጠሩ። አዎ ጀግናዬ፣ አስታውስ፣ እናትህ ልፍስፍስ ተስፋ ቢስ ልጅ አልወለደችም። አባትህ ለሰነፍ ዋጋ ቢስ ልጅ ጠዋት ማታ አልደከመም። አቅመ ቢስነት ሲሰማ የሚያምኑብህን ሰዎች አስብ። ድካም ሲጫጫንህ ውጤትህን አስተውል። ቀና ብለህ ተራመድ። በሁለቱ ዓይኖች ትይዩ ያለውን ነገር አጥርተህ ተመልከት። ትኩረትህን ፊት ለፊት ላይ አድርግ። ከጎን ለሚመጡት መሰናክሎች ቦታ አትስጥ። ፊት ለፊት የሚታይህ አሸናፊነት ብቻ ነው። በዓይኖች ትይዩ ያለው ድል አድራጊነት ብቻ ነው። ተነቃቅተህ ብቻ አትቅር። አውቀህ ብቻ ወደ ኋላ አትመለስ። አሸናፊነትን በየቀኑ ኑረው። በየሰዓቱ ታላቅነትህን አስመስክር። ማረፍ ሲኖርብህ ረፍ። ነገር ግን እንዴትም ዓላማህን እንዳትዘነጋ። እንዲሁ ያለ ምክንያት አሸናፊ ለመሆን አትሞክር። በቅድሚያ ለምንህን ፈልግ። ጠንካራውን ምክንያትህን አስቀምጥ። እንዲሁ ከንቱ ትግል አትታገል። አሸናፊነትህን ሳታምን ረጅም መንገድ አትጀምር። ሽንፈትን ከውስጥ አስወጣ። የምትፈልገውን ተነስታ አገኘው። ለብቻ ነህ። ብቸኝነትህም ጥንካሬህ ነው።
ደጋፊ የለህም። ራስህን መደገፍህም ትልቁ ብርታትህ ነው። ጸጋችሁ ምንድን ነው? ምን አይነት ስጦታ አላችሁ? በየትኛው መንገድ ላይ ናችሁ? ምንስ ጀምራችኋል? እምነታችሁስ በምን ተፈትኗል? ምርጫውን ጠንቅቆ የመረጠ ሰው፣ አንድን ነገር ለማሳካት የሚተጋ ሰው፣ ከብዙ ሰው በተለየ መንገድ የሚጓዝ ሰው፣ የዛሬውን ችግር ሳይሆን የነገን ድልና አሸናፊነት የሚመለከት ሰው በዋናነት ሊፈተን የሚችለው በእምነቱ ነው። ከጅማሬው ማግስት ብዙ ፈተናዎች ከፊቱ ይደቀናሉ። ልክ እንደጀመረ በብዙ ተስፋ አስቆራጭ ክስተቶች ይሞላል። ነገሮች ባሰበው መንገድ አልሄድ ሲሉት ይመለከታል። የተማመናቸው ሰዎች ሲሸሹ፣ የቀደመ ተነሳሽነቱም ሲቀንስ ያስተውላል። በዚህ ሁሉ ፈታኝ ሁነት ውስጥ ሆኖም ግን በጥረቱ የሚያምን በፈጣሪውና በራሱ የሚተማመን ከሆነ ዝናቡ እስኪያባራ ጥላውን ይዞም ሆነ በዝናብ እየተመታ እስኪያባራ ይታገሳል። ሁሉም ነገር እስኪስተካከል ይጸናል። አሸናፊነት የመጨረሻ መዳረሻው ይሆን ዘንድ መክፈል ያለበትን ዋጋ ሁሉ ይከፍላል። ዛሬ ላይ ሆናችሁ ወደፊት ትልቅ ነገር እንደሚታያችሁ ካመናችሁ በምንም መንገድ ያንን ያያችሁትን ነገር በእጃችሁ ሳታስገቡ ጥረታችሁን እንዳታቆሙ። አዎ፣ ለአሸናፊነት ታመኑ። ለድል አድራጊነት ያላችሁን ሁሉ ስጡ። ለምትመኙት ሕይወት ራሳችሁን መስዋዕት አድርጉ። ከጀመራችሁ ጨርሱ፣ ካልጨረሳችሁ አትጀምሩ። አንድ ነገር ይስራ አይስራ፣ ለእናንተ ይሁን አይሁን፣ ይጥቀማችሁ አይጥቀማችሁ፣ ፍላጎታችሁ ይሁን አይሁን፣ ከመጀመራችሁ በፊት ለማወቅ ሞክሩ። ከጀመራችሁም በኋላ ቢሆን ረጅም ርቀት ሳትጓዙ በጊዜ ወስኑ። ለውሳኔያችሁም ታመኑ። በሕይወታችሁ ውስጥ እየተከናወነ ላለ የትኛውም ነገር ማንንም አትውቀሱ። ጥሩ ሰዎች ደስታን ይሰጧችኋል። መጥፎ ሰዎች ጥሩ የሕይወት ትምህርት ያስተምሯችኋል። ለማንም ብላችሁ የጀመራችሁትን የታላቅነት ጉዞ ለማቆም እንዳታስቡ። ሕይወት መቆም ውስጥ የለችም። ሕይወት ከተስፋ መቁረጥ ጋር ኅብረት የላትም። ሕይወት ያለፈ ታሪክን ከመኖር ጋር ምንም አያገናኛትም። ወደፊት መጓዝ ካለባችሁ የዛሬ ችግራችሁን ዋጥ አድርጉት። የዛሬ ሕይወታችሁን ታሪክ ማድረግ ከፈለጋችሁ በራሳችሁ ላይ ጨክኑ። በሕመማችሁ ላይ ተረማመዱ። ችግራችሁን ወደ ዕድል ቀይሩት። የግል ዓለማችሁን ከየትኛውም ጥፋት ተከላከሉት። አዎ ጀግናዬ፣ በብዙ እንቅፋቶች ተከበሃል። ብዙ ችግሮች አሉብህ። አጣብቂኝ መሃል ያለህ ይመስልሃል። በፈጣሪህም ሆነ በራስ ላይ እምነት እንዳለ ስታስብ ግን ከሁሉም መሃል የመውጣት አቅሙ እንዳለ ታስተውላለህ። ጨዋታው ተጀምሯል። የእረፍት ሰዓት ሳይደርስ ወይም የጨዋታው መጠናቀቂያ ፊሽካ ሳይነፋ ማቆም አትችልም። ሕመም፣ ድካም፣ ፈተና፣ ተስፋ መቁረጥ፣ ውድቀት፣ ፍርሃት፣ መገለል፣ መበደል ሁሉ እያንዳንዱ ከፊትህ ይደቀናሉ። ጥላሃቸው የማለፍ ኃላፊነት አለብህ። ብዙ ውድቀትህን በጉጉት የሚጠብቁ ሰዎች አሉ። ብዙ እንቅፋት ሊሆኑብህ የሚጥሩ ሰዎች አሉ። አንተ ግን ትርኢቱን እስከ መጨረሻው እንዲመለከቱ አድርግ። ስታሸንፍ በዓይናቸው እንዲያዩ ጋብዛቸው። እያያቸው አትውደቅ። በቆፈሩልህ ጉድጓድ ውስጥ አትግባ። ቀና ብለህ ተራመድ። ዙሪያህን በሚገባ ቃኝ። ብዙ ጠላት ቢኖርህም ስኬትና አሸናፊነት ወዳጆች እንደሆኑ በእጅ አስገብተሃቸው አሳይ።
ራስ የተናገርከውን የአሸናፊነት ቃል አስታውስ። እርሱንም በተግባር ፈጽመኸው ተገኝ። ጉዳዩ የምትሰራው ተአምር አይደለም። ጉዳዩ የምትፈጥረው አዲስ ዓለም አይደለም። ጉዳዩ በራስህ ተጣጥረ የምትደርስበት ከፍታ አይደለም። ቁም ነገሩ ብቻህን ሮጠ የምትበጥሰው ሪከርድ፣ ብቻህን ደክመ የምታመጣው ውጤትም አይደለም። ጉዳዩ መጀመር፣ መስራት፣ ማድረግ መቻልህ ብቻ ነው። ምንም ብታደርግ ግድ አይሰጣቸውም። ሀገር ዘረፍክ፣ ሀገር አለማ፣ ራስህን ጠቀምክ፣ ራስህን ጎዳ፣ ፍጥነትህን ጨመርክ፣ ዝጋልክ፣ አገባህ አላገባህ፣ ወለድክ አልወለድክ፣ አጀንዳ ከመሆን የወሬ ርዕስ መነጋገሪያ ከመሆን መቼም አታመልጥም። አንድ እርምጃ በተራመድክ ቁጥር ዓይኖች ወደ አንተ ያያሉ፣ ጆሮዎች ወደ አንተ ያዘነብላሉ፣ መነጋገሪያ ሊያደርጉህ ይፋጠናሉ። ይጥሉ ቢሽቀዳደሙም ስለ መነሳትህ ስለ መታረምህ ግድ አይሰጣቸውም። አዎ ጀግናዬ፣ መነቀፍ አይቀርም፣ መወገዝ አይቀርም። ለመወገዝም ሆነ ለመነቀፍ ብዙ አስደናቂና አስደማሚ ተአምር መስራት አይጠበቅብህም። ብዙሃኑ ስለ ሁሉም ነገር የሚያውቅና የሚያገባው ይመስለዋል። ለዛም በየትኛውም አጋጣሚ ማውራት ይፈልጋል፣ አስተያየት መስጠት ያምረዋል፣ ለመተቸት ይንደረደራል። ነቀፋ ይቀድመዋል። ማንንም እንደ ልማዱና እንደ ማንነቱ ካልተቀበልከው ትልቁ መሰናክል ሰው ሊሆን እንደሚችል አስተውል። አንዳንዴ ልታገለግለው በለፋ ልትረዳው ጊዜህን ራስህን ለሰዋ እርሱ ራሱ መልሶ ሕጸጽ ያወጣብሃል፣ ጣት ይቀስርብሃል፣ ጥረትህን ያሳንሰዋል፣ ዋጋ ያሳጣሃል። ብዙዎች በሰዎች ተሰናክለው ወድቀዋል። ብዙዎች በሰዎች ንግግር፣ በሰዎች ተግባር ከሕልማቸው ተለይተዋል። ዓላማቸውን ትተዋል፣ እቅዳቸውን ጥለዋል። አዎ ጥቂቶች ግን በትችታቸው ላይ ተራምደዋል። በስድብ በዘለፋቸው ላይ ተሸጋግረዋል። በስራቸው የተናጋሪዎችን አፍ አዘግተዋል። የምትሰማውን ካልመረጥክ፣ የምታየውን ካልለየ፣ የሚጠቅምህ ላይ ብቻ ካላተኮርክ፣ ትችቱን ደጋግመህ በሰማህ ቁጥር እርሱ ላይ ባተኮርክ ልክ እየተንሸራተትክ እየወደቅክ ዓላማህን እየሳትክ ራስህን እያጣህ ትመጣለህ። በምድር ርካሹና የትም ቦታ የምታገኘው ነገር ሐሳብና አስተያየት ሆነና የሚያውቀው የማያውቀውም የሚመለከተውም የማይመለከተውም አስተያየት ለመስጠት ሰስቶ አያውቅም። በማንም አስተያየት የመጣ ሕልም የለህምና ማንንም እንዳትሰማ፣ ማንም ደግፎ የሕይወት ዓላማህን አላገኘህምና ለማንም ነቀፋ ጆሮ እንዳትሰጥ። ብቻህን ያየኸውን ሕልም ብቻህን ማሳካት እንደምትችል አሳይ። ከውስጥ የመነጨውን የሕይወት ስንቅ በፍሬው አስመስክር። አማኝ አማኝ ነኝ ብሎ አያወራም። የትኛውም አማኝ መገለጫው ስራው ነው። በማን እንደምታምኑ አስተውሉ። ዓለምን ወይስ የዓለሙን ፈጣሪ እያመናችሁ ነው? ለማን ተገዝታችኋል? ለዓለም ብልጭልጮች ወይስ ለሕያው ፈጣሪ? እምነታችሁን በቃል መናገር አይጠበቅባችሁም። ተግባራችሁን ብቻ አይታችሁ ማወቅ ትችላላችሁ። የፈጣሪን ሕግጋት ያለማወቅ ችግር የለብንም።
የምንገዛው ግን ለዓለም ሕግ ነው። ፈጣሪ ከእኛ ምን እንደሚፈልግ እናውቃለን። እኛ ግን የምናደርገው ዓለም ከእኛ የምትፈልገውን ነው። ዓለም ስህተት ስንሰራ ትስቃለች፣ ፈጣሪ ግን ያዝናል። ዓለም ትክክለኛ ተግባር ስንፈጽም ቦታ አትሰጠንም፣ አምላክ ግን ደስ ይሰኝብናል። ዘወትር አንድ አይነት ሕይወት መኖር ከሰለቻችሁ ከምንም በፊት እምነታችሁን መርምሩ። በአንዴ ለሁለት ጌታ መገዛት አይቻልም። ምርጫችሁ አንድና አንድ ነው፣ እርሱም በተግባር የምትኖሩት ሕይወት ነው። ሰው ደስታውን ያሳድዳል፣ በዚህም መንገድ የዓለም ወጥመድ ውስጥ ይገባል። ዓለም የዲያብሎስ መፈንጫ በሆነችበት ዘመን ልባችሁን አጥብቃችሁ ጠብቁ። አዎ፣ ዓለምን አትመኑ። ልባችሁን ዛሬ ታይቶ ለሚጠፋ አሁን አግኝታችሁ ለምታጡት ደስታ አትክፈቱት። በእምነታችሁ ልክ የፈተናን ብዛት ታያላችሁ። ውስጣችሁ ባለው አመለካከት ምክንያት ሰላማችሁ እየተመዘነ ይመጣል። ምድር ላይ ብዙ ግርግር ታያላችሁ፣ ነገር ግን አንዱም ውስጣችሁን አያረጋጋም። ዓለም ላይ ብዙ ወሬዎችን ትሰማላችሁ፣ ነገር ግን አንዱም ነፍሳችሁን አያሳርፈውም። በዚህ ሰዓት ልባችሁ ምን ይላችኋል? አሁን ስሜታችሁ እንዴት ነው? ዛሬን ሳትኖሩ ሩቅ ማለም አቁሙ። እንዲሁ ባልተጨበጠ ምኞት መቃዠት አቁሙ። ዓለም አሳይታ የምትነሳችሁን ዕድል የሙጥኝ በሉ። ከፈጣሪ ጋር የሚያጣላችሁን የትኛውንም ተግባር ከውስጣችሁ አስወጡ። ዓለምን ስትከተሉ የሰይጣን መጫወቻ እንደምትሆኑ አስተውሉ። አወቃችሁም አላወቃችሁም ዓለማዊ ጨዋታ ካታለላችሁ ነፍሳችሁ በብዙ እጥፍ እየተጨነቀች ነው። ነፍሱን የሚጨቁን ሰው ደግሞ መንፈሱን ሊያረጋጋ አይችልም። ወደድንም ጠላንም ለዓለም ግዞት እየተገዙ ከጸጸትና ከሰው ሠራሽ ሕመም ነፃ መሆን አይቻልም። አዎ ጭቅናዬ፣ የፈጣሪህ አምሳያ የሆነውን ሕሊናህን አስበው። ከገዛ ሕሊና በላይ ዳኛ የለህም። ውስጥ ካለው እምነት ውጪ የሚመራህ ነገር የለም። ወሩን ሙሉ የምትሰራው በወሩ መጨረሻ ለምታገኘው ደሞዝ ነው። ማንም ቅድሚያ ደሞዝ ሰጥቶ አያሰራህም። የሕይወትን ፍሬ የምታገኘው አስቀድመ አምነህ በሰራህበት ነገር ነው። የቀደመ እምነትህ እየነዳ እዚያ አድርሶሃል። የዛሬው እምነትህም እየመራህ የተለየ ስፍራ ያደርስሃል። ዓለምን አምና አትሸወድ። ሰው ተከትለ ጉድጓድ አትግባ። ሰው ነፃ አያወጣህም፣ ዓለም ነፃ አታወጣህም። ሀብትና ዝና ነፃ አያወጣህም። ሁለንተናዊው ነፃነትህ ያለው አምላክ ላይ ያለህ እምነትህ ውስጥ ነው። ሥጋዊውን መንገድ መርጠህ ትወድቃለህ። እውነተኛዋ የነፍስ መንገድ ደግሞ ዳግም ታነሳሃለች። የቀደመ እምነትህን ፈትሽ። መከራ ሲበዛብህ በማን ልታልፈው እንደምትችል እወቅ። ያመንክበት አካል ጣልቃ ገብነት እንዳለ አስተውል። ዓለምን አትመን፣ እውነተኛውን ሰማያዊ አባትህን ተከተል። በራሳችሁ ተገደቡ። የተሳሳተ ውሳኔ መወሰን ከፈለጋችሁ ብዙ ሰው ጠይቁ። ትክክለኛ ውሳኔ መወሰን ከፈለጋችሁ ራሳችሁን ጠይቁ። ብዙ ሰው ስላማከራችሁ የሚቀርላችሁ ውድቀትም ሆነ የምታመልጡት የተሳሳተ ውሳኔ የለም። ሰው ሲበዛ ሐሳብ ይበዛል። ሐሳብ ሲበዛ የግል አቋም ይሸረሸራል። የግል አቋም ሲሸረሸር የተሳሳተ ውሳኔ ይወሰናል። ምን ያህል የሚያውቁትን ሰው በሙሉ አማክረው ትክክለኛ የሚጠቅማቸውን ውሳኔ የወሰኑ ሰዎችን ታውቃላችሁ? እናንተስ በምንም ነገር ዙሪያ ውሳኔ ማሳለፍ ስታስቡ
ብዙ ሰው የማማከር ልማድ አላችሁ ወይስ በራሳችሁ ተወስናላችሁ? ብዙ ሰው መደገፍ አቋም አልባ ልፍስፍስ እንደሚያደርግ አስታውሱ። በራሳቸው የሚተማመኑ የማያወላዳ አቋም ያላቸው ሰዎች በምን ዙሪያ ማንን ማማከር እንዳለባቸው፣ ማንስ የተሻለ ሐሳብ ሊሰጣቸውና የበለጠ ሊያበረታታቸው እንደሚችልም ጠንቅቀው ያውቃሉ። የምታማክሩትን ሰው ካልመረጣችሁ መጨረሻ ላይ ምራጭ ሆናችሁ የምትቀሩት እናንተ ናችሁ። አዎ፣ በራሳችሁ ተገደቡ፣ አቋም ይኑራችሁ። ለየትኛውም ውሳኔያችሁ ኃላፊነት መውሰድን ተለማመዱ። ውሳኔያችሁ ትክክል የሚሆነው ሰው ስላበዛችሁ ሳይሆን ማማከር ያለባችሁን ጥቂት ሰው ማወቅ ስለቻላችሁ ነው። መንገድ ጠፍቷችሁ ስትጠይቁ አላውቅም ማለት እየቻለ በማያውቀው አቅጣጫ የሚጠቁማችሁ ሰው በበዛበት በዚህ ጊዜ ብዙ ሰው አማክሬ የምፈልገውን ሐሳብ አገኛለሁ ብላችሁ አታስቡ። ስለማያውቀው ነገር አላውቅም ማለት ውርደት የሆነበት በጣም ብዙ ሰው አለ። ባላዋቂነት ተሞልቶ በአዋቂነት ሽፋን የሚመላለስ ብዙ ሰው አለ። አንዳንዱ ውድቀትህን በጉጉት ይጠብቃል፣ አንዳንዱም እንዲሁ አይነ ውሃ አይጥመውም። ከምንም በላይ ትግበራን እመኑ። አንዳንድ ሰዎች በከንፈራቸው ሱካርን በልባቸው መርዝን እንደሚያስቀምጡ አስታውሱ። የምትጠጓቸው ሰዎች ወይ ትንሿን የተስፋ ጭላንጭል ሙሉ ያደርጓታል፣ አሊያም ከነጭራሹ ያጠፏታል። እያላችሁ ካልሆነ ሳይኖራችሁ ለማይቀርባችሁ ሰው ብላችሁ የችግራችሁን ክብደት ከፈጣሪ ደብቃችሁ ሰው ጋር አትሩጡ። አዎ ጀግናዬ፣ ሰው ሕመምም መድኃኒትም ነው። እግዚአብሔር ግን መድኃኒት ነው። ከባድ ሁኔታ ውስጥ ብትሆን፣ አጣብቂኝ ውስጥ ብትገባ፣ ነገሮች ቢምታቱብህ፣ ለውሳኔ ብትቸገር፣ እንዲሁ ግራ ቢገባ፣ ወደምታውቀው ሰው ሁሉ ከመሮጥ በፊት ከእግዚአብሔር አምላክህ ጋር ተወያይ። በጸሎት በልመና ፈጣሪህን አማክረው። በትክክለኛው መንገድ ይመራህ ዘንድ ተማጸነው። ወደድክም ጠላህም ሕይወትህ የእያንዳንዱ ውሳኔዎችህ ጥርቅም ውጤት ነች። ለመወሰን ስታንገራግር እሷም ታንገራግራለች። ራስህን አጠንክረ በድፍረት ስትወስን እሷም ታደፋፍረሃለች። በፈጣሪ እገዛ የራስህን ጉዳይ ለራስህ ለመወሰን ደፋር ሁን። አንድ ነገር አስታውስ፣ ትክክለኛ ውሳኔ ለመወሰን የተሳሳተ ጊዜ የለም። የውሳኔ ሰው ሁን፣ ኃላፊነት ውሰድ። መማር ካለብህም ቶሎ ወስነህ ከተሳሳተ ውሳኔ ተማር። የተሻለ አለ። በአውሎ ነፋስ ውስጥ ብትሆን፣ ዶፍ ዝናብ ቢወርድብህ፣ ዋጋ ያነሰበት፣ መኖርህ የማይቆጠርበት፣ አበርክቶትህ የማይታይበት፣ ሥራህ የማያፈራበት፣ ማንነትህ የማይመረጥበት ስፍራ ብትኖር እንኳን እግዚአብሔር አብሮ ካለ ሁሌም የተሻለ ከፍ ያለ ነገር አለ። ምንም እንኳን እምነታችን ቢጎድል፣ ክፋታችን ቢበዛ፣ ሐሳባችን ቢያንስ፣ ምግባራችን የወረደ፣ ሥራችንም አሳዛኝ ቢሆንም ፈጣሪ ግን ጥሎ አይጥለንም፣ ትቶ አይተወንም። ሁሌም ይመለከተናልና መቼም እንዴትም ችላ አይለንም። የተውን ሰዎች ይኖራሉ፣ ያገለሉን፣ የተጠየፉን፣ እንዲሁ እንደ ዋዛም የናቁን ሰዎች ይኖራሉ። ዋናው ነገር ግን በአምላካችን በእግዚአብሔር አለመናቃችንና በእርሱ አለመገፋታችን ነው።
አዎ ጀግናዬ፣ የተሻለ አለ። ከዛሬ የላቀ፣ ከትናንት የገዘፈ፣ ከአሁንህ ያየለና ከፍ ያለ ስፍራ ይኖርሃል። የማይቀየሩ የሚመስሉ ከባድ ሁኔታዎች ይቀየራሉ። የሚወርዱ የማይመስሉ ሸክሞች፣ ይፈቱ ያልመሰሉ ችግሮች፣ ይስተካከሉ ያልመሰሉ ጥንቅጦች ይወርዳሉ፣ ይፈታሉ፣ ይስተካከላሉ። እምነትህ ቢፈተን ግራ አትጋባ። ይልቅ ለተሻለ ክብር እንደታጨ አስተውል። በፈተና ብዛት አትደናገር። ይልቅ የድልህ ቀን ቅርብ እንደሆነ አስተውል። በጫናዎች ብዛት የማትሸበር፣ ለምድራዊ ፈተና የማትበገር፣ ከፈጣሪ በቀር በማንም ለማንም የማትታወቅ የድንቁ አባትህ ልጅ እንደሆንክ አስተውል። እግዚአብሔር በልጆቹ ይገለጣል። ሥራው በልጆቹ ይከናወናሉ። ልጆቹም በእርሱ ፍቃድ በእርሱ መንገድ ይሄዳሉ። መሻቱን ይፈጽሙ ሕጉንም ይጠብቁ ዘንድም ኃላፊነት አለባቸው። አዎ ሁሉን የፈጠረ ሁሉን የያዘ በሁሉ ውስጥ ያለ አምላክ በአንተ ውስጥ ስለመኖሩ አትጠራጠር። ለተሻለው ስፍራ እንደሚያበቃ እምነት ይኑር። የሚሰሩ እጆች በረከትን ከአምላካቸው ይቀበላሉ። የሚታትሩ የሚሮጡ እግሮች ብርታትን ከፈጣሪያቸው ያገኛሉ። ዝቅ ብለው የሚያገለግሉ አምላካቸውን በተሰበረ ልብ የሚማጸኑ ጸሎታቸውን በምስጋናና በልመና የሚያቀርቡ ነፍሳት ሁሌም የተሻለውን እንደሚያገኙ ቅንጣት ጥርጣሬ የላቸውም። ማሰብ ላይ በርታ፣ መስራት ላይ ጠንክር። አምላክህን ይዘ ፈተናን ተጋፈጥ። በጸሎትህ ጽና፣ ምስጋናህን ደጋግማ አቅርብ። ካንተ በላይ የሚሰራብህ ተአምር የሚያደርግብህ እግዚአብሔር አብሮህ እንደሆነ አስብ። ብቻህን የሆንክ ቢመስልህ እርሱ ከጎንህ አለ። የተገፋህ ቢመስልህ በእርሱ እቅፍ ውስጥ ነህ። የወደቅክ ቢመስልህ እርሱ ያነሳሃል፣ በሚገባ ስፍራም በክብር ያቆምሃል። ራስን አሳልፎ የመስጠት ድፍረት፣ ላመኑበት እስከ መጨረሻው የመታገል ብርታት፣ ያላነቃቂ ንግግር ራስን ዕለት ዕለት የማነቃቃት አቅም፣ ዕለት ዕለት መበርታት፣ በየጊዜው ራስ ላይ ሳያቋርጡ መስራት፣ ከባዱን እየመረጡ መጋፈጥ፣ የሚፈልጉትን ሰው ለመሆን የማይፈልጉትንም ቢሆን እንደሚወዱት ማድረግ መቻል። ይህ ነው ለራስ የሚከፈል መስዋዕትነት። ይህ ነው ለሚፈልጉት የሕይወት ደረጃ የሚወጣው አቀበት። የምትደርስበት መዳረሻ ሲኖር የሚታይ ስንፍና ሳይሆን ብርታት ነው። የሚያነቃህ ዓላማ ሲኖር የሚታይ ውድቀት ሳይሆን ስኬት ነው። ያወጣኸው ዕቅድ ሲኖር የሚያሳስብ ዕቅድህን ማሻገሩ ሳይሆን አሳክቶት መገኘቱ ነው። መካከለኝነት የሚያበቃው በገዛ ፍቃድህ ነው። አስጨናቂው ሕይወት የሚቋጨው እርምጃ ስትጀምር ነው። አዎ ጀግናዬ፣ በምትከፍለው መስዋዕትነት እምነት ይኑር። በምትከፍለው ዋጋ ተማመን። ዛሬ የምታወጣው ወጪ በእጥፉ እንደሚመለስ አትጠራጠር። የታየህን ማሳደድ ቀጥል። ውስጥ የሚመላለሰውን ሐሳብ እውን ለማድረግ አትድከም። ራስህን ለማጠንከር ከየትኛውም ጊዜ በተለየ ንቁና ዝግጁ ሁን። ራስ ላይ ከመስራት እንዴትም ወደ ኋላ አትበል። በጥልቀት ተንፍስ፣ በጥልቀት አስብ፣ በጥራት አድርገው። በከፍታው መጠን ጉዞህን ግልጽ አድርገው። ያለህን ለመጠቀም ምክንያት አትደርደር። በተሰጠ ለመኩራት ተጨማሪ ስጦታ አትጠባበቅ። በየቀኑ ራስ ላይ ትሰራለህ።
ያለማቋረጥ ትተጋለህ። ያለ እረፍት ዋጋ ትከፍላለህ። በየጊዜው ቀንህን ለማሸነፍ ትተጋለህ። ሁሌም ለራስህ ፈተና ታስቀምጣለህ። ዘውትር ወደፊትህን የራስህ ለማድረግ ትጥራለህ። አዎ፣ በየሰዓቱ የራስህን አሻራ እያሳረፍክ በቀጠልክ ቁጥር በየቀኑ ራስህን ምቾት እየነሳ አውቀህ እያሰቃየኸው የማይፈልገው አጣብቂኝ ውስጥ እየከተትከው በተጓዝክ ልክ በእሳት ተፈትኖ ዕንቁ እንደሚሆነው ወርቅ ለሕይወትህ ዋጋ ትሰጠዋለህ። ጥራት ያለው የአሸናፊነት ኑሮ መኖር ትጀምራለህ። የምትከፍለው እያንዳንዱ መሥዋዕትነት የሚከፍልህ ጊዜ ይመጣል። የምታወጣው ወጪ በተሻለ ገቢ የሚተካበት ጊዜ ሩቅ አይደለም። ለራስህ ደግ ሁን። ለራስህ ሕይወት ግድ ይኑርህ። ደግነትህ በምቾትህ ከመታሰር ነፃ እንዲያወጣ ፍቀድ። ራስህን ለማሻሻል መጣርህን መብት ሳይሆን ግዴታ አድርገው። ጥንካሬን ብታውቅ ይበልጥ ትጠነክራለህ። ድክመትህን ብታውቅ ይበልጥ ትሰራበታለህ። የራስ ግንዛቤህን ችላ አትበል። ራስህ ላይ ትኩረት አድርግ። በየጊዜው ከመሻሻል በፍጹም ወደ ኋላ አትበል። ተስፋ የማይቆርጠውን ማንነት ለመፍጠር አትድከም። ውስጡ ባለው መለኮታዊ ኃይል የሚደገፍን ሰው ከመፍጠር መቼም አትስነፍ። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስህን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተህ መንግሥት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስህን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ሥልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች አሉ። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷ ልኬት ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑንም መረዳት ተገቢ ነው። አዎ ጀግናዬ፣ ቀላሉን መመኘት አቁመ ለከባዱ መዘጋጀት ስትጀምር፣ ምቾትን መጠበቅ አቁመ በማይመች ሁኔታ ውስጥ ራስን ለማመቻቸት ስትጥር፣ ከምታየውና ከምትሰማው በላይ በራስ ተስፋ ከተመራ፣ የአምላክን መልካም ፍቃድ ከጠበቅ፣ በእርግጥም ትሻሻላለህ፣ ትቀየራለህ፣ ታድጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ብታስብ፣ መቀየር ስለምትችለው ብታሰላስል ደግሞ ብዙ ነገር የመቀየር ዕድሉ ይኖርሃል። ከቢሆን ኖሮ ሐሳብ ተላቀቅ። ቅዠት ከተቀላቀለበት ሐሳብ ውጣ። ከአቅምህ በላይ የሆኑ ነገሮች ላይ ማተኮር አቁም። ነፃ ፍቃድ አለን። ፍቃዳችን ግን በገዛ ፍላጎትና ምርጫችን የተገደበ ነው። ማንም የተሰጠው የተለየ ክህሎት አለው። የክህሎቱ ውጤት ግን በራሱ ውሳኔና ተግባሩ ላይ የተመሰረተ ነው። አዎ፣ ልክን አውቆ መኖር እንደ አቅም መራመድ
የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሞክራችሁ ስታዩ ብቻ ነው። እጅን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆኑ ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅምህ ጋር የሚሄድ ምርጫን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንህ እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራም እንደሚያደርስ ተማመንበት። እናንተ ጋር ብርሃን አለ ማለት ዓለም በሙሉ በብርሃን ተጥለቅልቃለች ማለት አይደለም። እናንተ ጋር ፀሐይ ወጣች ማለት ብዙዎችም የፀሐይ ብርሃን ያገኛሉ ማለት አይደለም። እናንተ ጋር የዘነበ ዝናብ በቅርብ ርቀታችሁ ላይ ዘንብ ይችላል። እናንተን ያስደሰተ ጉዳይ ለብዙዎች ትርጉም አልባ ሊሆን ይችላል። ሕይወት የግል ነች፣ ስሜት ግን የጋራ ነው። ለራሳችሁ ትኖራላችሁ። እናንተ የሚሰማችሁን ስሜት ግን ሌሎችም እንዲሰማቸው ትጠብቃላችሁ። የእናንተ ቤት ብርሃን ሁሉም ሰው ቤት ያለ ይመስላችኋል። እናንተ ስላለፈላችሁ ለብዙዎች ያለፈላቸው ይመስላችኋል። አዎ ጀግናዬ፣ ደጋግመ ከማውራት በላይ ጆሮ ስጥ። ያለማቋረጥ ከመተንተን በላይ አጽንኦት ሰጥተ በዝምታ መጓዝን ምረጥ። አብዝተ ስላወራህ ብቻ የሚረዳ ሰው ታገኛለህ ማለት አይደለም። ብዙዎቻችን በልብ የማያልቁ የቤት ሥራዎች እያለን ገመናችንን በአደባባይ እናወጣዋለን። ከራሳችን በላይ ሌሎች እንዲረዱን እንጠብቃለን። ወደፊት ሁሉም ነገር መልካም እንደሚሆን እናስባለን። ፈተና እንፈራለንና ለመጋፈጥ ዝግጁ አይደለንም። ችግራችንን ለማለፍ ዝግጁ አይደለንምና እንዲያጋጥመን አንፈልግም። ለዚህም ለመጥፎ መዘጋጀት ጥሩን መጠበቅ ያስፈልጋል። ፍርሃት ሲይዝ የምትገባበት አትጣ። ይልቅ መጥቶ እንዲሄድ እድሉን ስጠው። ካለህበት ሁኔታ የምትወጣበት መንገድ ሁሌም ከፊትህ አለ። ዙሪያህን በመጥፎ ዜናና በስጋት አትጠረው። የምትሰማውን ምረጥ። የምትወዳጀውን ሰው ምረጥ። እይታህን አስተካክ። ለዛሬ ትኩረት ስጥ። ነገህን አሁኑኑ መገንባት ጀምር። አዎ፣ ጠንካሮች ከባዱን ጊዜ እንደሚያልፉት ያምናሉ። ጠንካሮች እምነታቸውን በተግባር ያሳያሉ። ቀላሉን መንገድ አይመኙም። ይልቅ የራሳቸውን ክብደት ይጨምራሉ። አጣብቂኝ ውስጥ በመግባታቸው አይደናገጡም፣ ብሎም ግራ አይጋቡም። ይልቅ አብዝተው ከሁኔታው ለመማር ይሞክራሉ። በፈጣሪም ሆነ በራሴ እምነት አለኝ ብለህ የምታስብ ከሆነ ከሌሎች ተለይተህ የመታየት ኃላፊነት ይኖርብሃል። አብዝተህ የማታወራው እምነትህን ለመገንባት ነው። ከማውራት ማዳመጥ ላይ የምታተኩረው በማዳመጥ ስለምታተርፍ ነው። መዳረሻ ፍጻሜ የለውም። ሁሌም ጉዞህ ይቀጥላል። ሁሌም ጥረትህ ይቀጥላል። ለማቆም የምትጀምረው ጉዞ የለም። የምታደርገውን ለምን እንደምታደርገው ታውቃለህና የግድ ሌሎች እንዲያውቁት የማስረዳት ግዴታ የለብህም። ሰው እንዲያምንህ ከፈለግ ያንን መሆን የምትፈልገውን ሰው ሆነ በተግባር አሳየው። ከሥራ ውጪ የሚያሳምን ትንተና እንደሌለ አስታውስ። ጆሮህን ተጠቀም። በደንብ አዳምጥ። በትንሹ አውራ። ከምትጠበቀው በላይ ሆነ ተገኝ።
ማንም ማስተማር የሚፈልግ ያስተምራል። ማንም ሐሳቡን ማጋራት የሚሻ ሐሳቡን ያጋራል። እንዲሁ እያንዳንዱ ሰው የራሱን ነገር ያጋራል። ሁሉም ሰው ስለገባው ያወራል። ማንም ስለሚያስደስተው ብቻ ይተነትናል። እናንተም የሚወራውን ሁሉ የምታምኑ ከሆነ፣ የተነገራችሁን ሁሉ የምትቀበሉ ከሆነ፣ የተማራችሁትን ሁሉ ለመተግበር የምትጥሩ ከሆነ ከምኑም ሳትሆኑ እንደምትቀሩ ወቁ። መረጃ ማብዛት አዋቂ አያስብልም። ስለ ሁሉም ማውራትም እንዲሁ ተጽዕኖ ፈጣሪ አያደርግም። እናንተ አንድ እስከሆናችሁ ድረስ የሚሆናችሁም 10 ሳይሆን 1 ብቻ ነው። ሕይወታችሁን ለመቀየር እስከ ዛሬ የሰማችሁት ሳይሆን ዛሬ የሰማችሁት አንድ መረጃ በቂ ነው። ከሚነገራችሁ ሁሉ በጥበብ መምረጥ ካልቻላችሁ ጊዜም ሆነ አቅማችሁን እንደምታባክኑ አስተውሉ። አዎ ጭግናዬ፣ ሁሉም አይሆንህም። ወርቅ ተብሎ የሚሰጥው ሁሉ ወርቅ አይደለም። ላንተ ተብሎ የሚዘጋጅ በሙሉ ያንተ አይደለም። ከቀረበልህ ሁሉ የሚሆንህን የመምረጥ ጥበብ ያስፈልግሃል። ብዙ ሰው በመከተል የሚደረስበት ስፍራ አይኖርም። ለሚነገረው መረጃ ሁሉ ጆሮ እየሰጡም ሁሉን መተግበር አይቻልም። መዝናኛውም ያንተ፣ ፖለቲካውም ያንተ፣ የትምህርት ስርዓቱም ያንተ፣ የማህበረሰቡ ችግሩም ያንተ፣ ስፖርቱም ያንተ እንደሆነ እያሰብክ የትኛውንም በእጅ ማስገባት አትችልም። የራስህን ነጥለው ውሰድ፣ የቀረውንም ለባለቤቱ አስረክብ። ራስህን በየአቅጣጫው በትነ ለፈላጊውም አስቸጋሪ አትሁን። እስካሁን ባለህበት ቆመህ ከሆነ ባለህ ዕውቀት ልክ በድፍረት ወደሚያዋጣ ዘርፍ ተቀላቀል። ተጨማሪ ዕውቀት ቢመጣ ማጠናከሪያ እንጂ መሰረት ላይሆንህ እንደሚችል አስብ። አዎ፣ ስላማረህ ብቻ የማትበላው ምግብ ይኖራል። በዘርፉ የተሳካላቸውን ሰዎች ስለተመለከትክ ብቻም አንተም እንደነሱ ስኬታማ የማትሆንበት አጋጣሚ ይኖራል። ማንም ልትሆን ትችላለህ። ምንም አይነት ሐሳብ ሊኖርህ ይችላል። የትኛውንም የተለመደ አካሄድ ልትከተል ትችላለህ። ከማንም የስኬት መንገዱን ልትኮርጅ ትችላለህ። ነገር ግን ሕይወትህ ከማንም ጋር አንድ አይነት ሊሆን አይችልም። ልዩነትህ በመልክ፣ በቁመና ወይም በገቢህ ብቻ አይደለም። ሕይወትህ በሙሉ ከየትኛውም ሰው ሕይወት የተለየ ነው። ለዚህም ነው ሰዎች ስኬታማ የሆኑበት መንገድ በሙሉ ላንተም እንዲሰራልህ መጠበቅ የሌለብህ። ልብህ ወዳደላበት፣ ነፍስህ ወደ መረጠችው፣ ስሜት ወደሚሰጥህ፣ አቅሙ እንዳለ ወደሚሰማ አንድ ዘርፍ ጠቅልለህ ካልተቀላቀልክ ሁሌም ነዋሪ ሳትሆን አኗኗሪ፣ ተደናቂ ሳትሆን አድናቂ፣ አስከታይ ሳትሆን ተከታይ፣ ተጽዕኖ ፈጣሪ ሳይሆን መካከለኛ ሰው ሆነ ትቀራለህ። መረጃ በማሳደድ ጊዜን አታጥፋ። በሁሉም አቅጣጫ ስኬትን አትፈልግ። ተረጋግተህ ፍላጎትህን ፈልገው። ራስህን ስጠው። እስከ መጨረሻውም በፍቅር ኑረው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።